ደቂቃ በፊት የአዲስ አበባ ፖሊስ ያወጣው መረጃ ምናልባት ለአድማጮች መቅረብ ከቻለ የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር አውያታለሁ ብሏል አዲስ አበባ ፖሊስ። ይሄ እሷ ነች። ከጥቂት ጊዜ ወዲህ እያየነው ያለው ነገርና ያልኖርንበት እርስ በርስ ተከባብሮ አንዱ ያንዱን እምነት አብሮ እየበላ እየተሳሰበ በጋራ አገሩ ላይ በፍቅር የሚኖርባት ናት ኢትዮጵያና ከቅርብ ጊዜ ወዲህ ግን የኔ እምነት ነው ልክ የኔ ነኝ እውነት መንገድ የሌላውን በተመለከተ ዶክትሪኑን ጨምሮ ሐሳብ መስጠት እንዲህ አይነት በቃ ይመስለኛል እንግዲህ ሶሻል ሚዲያው ሁሉም ባለ ሚዲያ ሲሆን ይህ ጉዳይ እየተስተዋለ ነው። በዚህም ጉዳይ ላይ እንግዲህ አዲስ አበባ ፖሊስ እባካችሁ ሃይማኖት የግል ነው አገር የጋራ ነው የሚል አይነት ሐሳብ ያለው ተጠርጣሪዎችን በቁጥጥር ስር አውዬ ለህግ ላቀርብ እየተንቀሳቀስኩ ነው ብሏል። እንደውም እንትላለ ብዙ ሰዎች እንደዚህ ያሉ ነገሮች ይሄ የሃይማኖት መቻቻል አብሮ መኖር ለምን ተመሳሳይ የሆነ ሃይማኖት የለንምና አብረን መዋል የለብንም አይባልም። ተመሳሳይ የሆነ ሃይማኖት ተመሳሳይ የሆነ ቦታ አይደለ ሄዶ መመሳሰል ነው ሁሉም ሃይማኖቱን እንትን ማለት ነውና ሶሻል ሚዲያ ቲክቶክ ላይ እየታየ ያለው ነገር በተለይ ይሄ በቃ ምን ይመጣል አይነት ነገር ፕላትፎርሙ የጋራ ነው። እኔ የምጠቀመው የራሴ የሆነ ፕሮፋይል ቢኖረኝም ግን የጋራ እስከሆነ ድረስ የጋራ ሊያስማሙ የሚችሉ ጉዳዮች ቢለቀቁበት የተሻለ ነው። ሞሮፍ ደግሞ የሃይማኖት ነገር ላይ ብዙም ፉክክር ውስጥ ባንገባ ሁሉም እንደ ምርጫው የፈለገውን የፈቀደውን አይደል በቃ ያመስግን ያምልክ፣ እኛ ደግሞ የወደድነውን ብቻ ይዘን እንጓዝ እና አደባባይ ላይ ምን ታመጣላችሁ አይነት ብዙ ነገሮች አሉ በየትኛውም በኩልና ይሄ መታየት የለበትም። ትክክለኛ እርምጃ ነው። ሌሎችንም ያስተምራል አይደል? ሌሎችንም ያስተምራል። እንደገና ሶሻል ሚዲያው ግን ደፋር ያደርጋል። በእኔ እምነት ደፋር ያደርጋል። መስመሮችንም እንድናልፍ እያረገን ነው። ብዙዎች መስመር ሲያልፉ እየተመለከትናቸው ነው። አገራችን በብዙ ነገሮች ተነካክተናል አይደል? የብሔሩ ጉዳይ የምኑ ጉዳይ ተነካክተናል። የሃይማኖት ጉዳይ ላይ ግን ቀልድ የለም። በየትኛውም ሃይማኖት የማንም ሃይማኖት ይሁን የአንድን ሃይማኖት ሲነካ ከታየ በፍጹም አሁን ሶሻል ሚዲያ ላይ ስትገባ ስልኩን ከፍቶ ፊት ለፊቱ አስቀምጦ እሱ መሀል ከተማ ይሆናል የተቀመጠው እሱ ጋር ችግሩ ላይደርስ ይችላል። ሌላ ቦታ የተቀመጠ አንድ ሰውዬ ወይም አንድ እህታችን ግን በዚህ ምክንያት የምትከፍለው ዋጋ ይኖራል። ስለዚህ በተለይ ሃይማኖት በተመለከተ መስመር የሚያልፉ ሃይማኖትን በተመለከተ የሌላውን ሃይማኖት የሚያራክሱ ሰዎችን በተመለከተ ግን ኮስተር ያለ እርምጃ መወሰድ አለበት። እንደሌላው ጊዜ እንደው ኮምፕሮማይዝ የተደረገ የሚታለፍ ነገር አለ። የሃይማኖት ጉዳይ ሴንሲቲቭ ነው። ብዙዎችን ልናጣበት እንችላለን። ስለዚህ አሁን ተጀምሯል፣ ጥሩ ነው፣ ግን ሊቀጥል ይገባዋል። በየእምነቱ በተለይ የእምነት አባቶች ደግሞ የጋራ ስብሰባም አላቸው። ስለዚህ እነሱ ደግሞ እንዴት ይሄን ነገር ማርገብ እንችላለን የሚለውንም መነጋገር መቻል አለባቸው። አሁን በፊት እንደውም ከሸዋ ፈራው ጋር በነበረኝ ሰይፉ በኢቢኤስ ቆይታ ብሽሽቅን በተመለከተ ካሁን በፊት ያልመጣንበት ያልኖርንበት ህይወት ነውና የሃይማኖት ተቋማት ትልቅ አባቶች አሉን፣ እረፉ ማለት አለባቸው። ሁሉም ሃይማኖቶች የራሳቸው የሆኑ አባቶች መሪዎች አሏቸው። ስለዚህ እነዚህ አባቶች ስለ ራሳቸው እምነት እና ምዕመናኖች በራሳቸው እምነት ላይ ብቻ ትኩረት እንዲያደርጉ የሌላውን እንዲያከብሩ እንግዲህ እስካሁን የመጣ ነው። እንደዚህ አይነት መንገድ ነው መከባበር። አሁን የብሔር ጉዳይም ቢሆን ተዋልደናል። ሃይማኖቱም ጋር ብትመጣ ያው ነገር ነው። ተባርዘናል፣ ተጋምደናል። ስለዚህ መከባበር ነው የሚያዋጣው እንጂ ሶሻል ሚዲያ ላይ አንዳንዴ ትኩረት ለማግኘት፣ አንዳንዴ ደግሞ በጣም አንበሳ ለመባል፣ አንዳንዴ ደግሞ በቃ ትንሽ ፎሎወርም አንዳንዴ ባለማወቅም ይመስለኛል እንግዲህ ራሱ ይህ ፕላትፎርሙ ራሱ አዲስ እንደመሆኑ እንዴት ማኔጅ እንደምናደርገው ባለማወቅ እንደውም ቆየ ረሰይፉ
ይሄን ያክል ዓመት 3 እንዴ ኮቪድ ከመጣ ራሱ ወደ 6 ዓመት ግን ቆየ። ግን እኛ ግን አልተግባባነውም። አሁንም እንዴት መጠቀም እንዳለብን አሁንም የገባና ዓመቱ እየቆየ ነው። ሌላው ምንድነው ደግሞ ሌላው ራሱ የሶሻል ሚዲያ ላይ ያለው ህዝብ የሚያስደነግጥ ነገር ካላየ ትኩረት አይሰጥም እና እኛው ራሳችንን ብዙ ባለጌዎችን እንድናፈራ ይሆን ነው። ለምሳሌ በዚህ ጉዳይ ላይ ለሃይማኖት በማሰብ የተወሰዱ የተለያዩ ነገሮችን አንዱ ያበሽቃል፣ በሻቂው ደግሞ የሆነ ነገር ያደርጋል። አንዱ ሃይማኖት ለምን ሃይማኖት የተነካ ነው ሊል የሚችለው ያኛው ደግሞ እንዲህ ብቻ በዚህ ከሁሉም ወገን ስህተቶች ግን ጎልቶ እየወጡ ነው። የሚያስፈራ በእንቁላሉ ጊዜ በቀጠሽኝ ምን ነው የሚያስፈራ። ምክንያቱም በሬ አይደለ መጨረሻ ላይ የሰረቀው ምን ነው ማየ በእንቁላሉ ጊዜ። እኛም ደግሞ እንደ ህዝብ እንዲህ አይነት ስህተቶቻችን ምን ነው ድሮ ባረምናቸው የምንልበት ትልቅ ስህተት እንዳይመጣ። ትክክል። ከዚያ ውጭ ደግሞ እነዚህ ግለሰቦች ራሳቸውን ብቻ እንደሚወክሉ ማሰብ። የሆነ ሰው ተነስቶ ስለሆነ ተቋም ስላወራ የተለየ ውክልና አለው ማለት አይደለም አይደለ? ሁላችንም እውቀታችንም ደረጃችንም ባለን ልክና በራሳችን ለራሳችን ነው። የኔ መታወቂያ የሚያገለግለው ለራስ ማንነቴ ነው እንጂ የሆነ ተቋምን ላይወክል ይችላል። በተቋም ከተወከልኩ እሱ አንድ ነገር ነውና ያንንም ምንድነው አጠቃላይ አሁን ምናልባት ቅዱሳን ስዕልን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ አሁን እሷ በቁጥጥር ስር ውላለች። እሷ በቁጥጥር ስር ውላለች። ከዚህ ቀደም አይ ቲንክ ከዚህ ጋር በተያያዘም እንግዲህ አዲስ አበባ ፖሊስ ኦፊሻሊ ያላወጣውም እሱን አይደለ? ኦፊሻሊ ያላወጣውም ግን ማህበራዊ ሚዲያዎች ላይ ግን የሚንቀሳቀሱ ጉዳዮች ነበሩ። በተለይ ከዚህ ጋር በተያያዘ ሌሎች ግለሰቦችንም እናቷ ቤት በመሄድ የተወሰነ ቪዲዮ የሰሩ ግለሰቦችንም እንደተያዙ ሰምተናል። የአዲስ አበባ ፖሊስ ያወጣው የእሷን ብቻ ነው። ስለዚህ እኛ የምንናገረው አዲስ አበባ ፖሊስ ያወጣውን ብቻ ስለሆነ ነው። ያኛው ግን ሶሻል ሚዲያ ላይም እየተመላለሰ ስለሆነ እንዲሁ ጠቀስ አድርገ ነው እንለፍ ብለን ነው። ግን በሚዲያ በራሷ አይ ቲንክ በቲክታክ ይመስለኛል በራሷ ቻናል ስዕላትን እየቀደደች የሚያሳየው ምስል ቫይራል ሆኖ ብዙዎች ጋር ደረሰ። ከዛ እንግዲህ ቆይቷል በጣም ይሄ ከሆነ 3 ሳምንት 2 ሳምንት እንደዚህ ሆኗል። እንግዲህ ከብዙ ጊዜ በኋላ ከቀናቶች በኋላ አዲስ አበባ ፖሊስ ይዣታለሁ በቁጥጥር ስር አውያታለሁ ብሏል። ከዚህ ጋር በተያያዘ ግን ሌሎችም ግለሰቦች እንደተያዙ እንደዚሁ ሰምተናል። ግን ሌሎችም ደግሞ አሉ እንደዚህ አይነት ሙከራዎች ፍንጮች የሚያሳይ። በነገራችን ላይ ሰይፍሻ ቅድም ያልከው ነገር በጣም ትክክል ነው። ሶሻል ሚዲያው እንደ ቀልድ በጣም አሪፍ ሰዎችንም እያወጣ ነው። የዛ ተቃራኒ ጽንፍ የሆኑ ሰዎችንም ደግሞ እያወጣ ነው። የሷን እንደዚህ ማድረግ ተከትሎ ደግሞ ሌሎችም የሷን ባህሪ በመከተል ሌላ ነገር የሚያደርጉ የትም አካባቢ ሆኑ ውጭም ይሆኑ ግን እንደዚህ አይነት ነገሮች እየተመለከትን ነው የምንገኘው። ይሄ በፍጹም አብሮ የማያኗኑ እንደዚህ አይነት ነገር አይኗኑ። ሶሻል ሚዲያው ላይ እስኪ የሚያግባባን የሚያፋቅር እውቀት የሚሆን ነገ ደግሞ ስታየው ማታፍርበት ራሉ አሁን በጣም እኮ ክሬቲቭ የሆኑ ልጆች አሉ። ቲክቶክ እንኳን እነሱን እናድንቅበት። እኔ እኮ አንዳንዱ እኮ የእውነት እኮ እኔ በጣም ነው የሚያናድደኝ። እና እንደዚህ ነገር ሲኖር ደግሞ ኢግኖር ማድረግ እነዚህን ሰዎች ችላ ማለት በቃ አጀንዳ ያለ ማድረግ ጆሮ ያለ መስጠት። እስኪ በ2018 እርስ በርስ መቻቻል የሚለው ቃል ራሱ በቃ ልክ እንዳልሆነ ብዙዎች ይናገራሉ። እኔም መስማማበታለሁ። መከባበር፣ መፋቀር፣ መግባባት፣ አንዱ የአንዱን ሀሳብ ማክበር፣ የሀሳብ ልዩነት እንኳን ቢኖር በልዩነት ውስጥ ግን አብሮ መኖር ይቻላል። ኦፍ ኮርስ ልዩነቱማ አለ እኮ። ልዩነቱ ስላለ ነው እኮ አይደለ? የሃይማኖት ብዝሃነት ያለው የተለያየ ሃይማኖት ልዩነት ስላለ ነው። የአይዲዮሎጂ ልዩነት አለ። ስለዚህ የአይዲዮሎጂ ልዩነትን ኢቭን ስንናገር ለአንድ ሰው ለአንተ መጥቶ የሆነ ሰው ሲነግርህ አንተን በሚስብ መልኩ ነው እንጂ እየሰደበክ ሌላ ደግሞ የሆነ ጥፋት ያጠፋና አንድ ሰው ሄዶ ሃይማኖት ውስጥ ይወሸቃል ወይ ብሔረሰብ ውስጥ ይወሸቃል እና ያኔ ደግሞ ጥፋቱ ይረሳና እንትን ስለሆነ አይደለም። እሱ ሁለት ጥሩ መጥፎም ጎን አለው። መጥፎ ጎኑን ነው ብዙ ጊዜ ሰዎች ሊጠቀሙበት የሚችሉት እንጂ አጥፍቶ የሆነ ነገር ሰው ጥፋት ሰርቶ ከዛ መጸጸት ወደ ሃይማኖት መመለስ ጥሩ ጎን ነው። እኔ ምን አስቀናኝ መሰለ ጂሚ ከማል የሚባል የቴሌቪዥን ሌት ናይት ሾው አቅራቢ አሜሪካን ትራምፕ አገዱት። ሰሞኑ ነው ትራምፕ አገደውት። በታገደበት ጊዜ ግን
የሚገርም የትራምፕ ፓርቲ ውስጥ ያሉነ ቴድ ክሩዝ የሚባሉ አይነት ሰዎች ፖለቲከኞች ናቸው እኮ ድርጊቱ ልክ አይደለም ገብቷል። እና የገባኝ ምንድን ነው አሜሪካን ጭፍን ተቃውሞም ጭፍን ድጋፍም የለም። ሰዎች መሀል ላይ የቆሙና ልክ ያልሆኑ ነገሮች ሲያዩ እኔ እኮ የዚህ መንግስት አካል ነኝና ቢያጠፋ ልክ ነው፣ እኔ እኮ ተቃዋሚ ነኝና መንግስት ጥሩም ቢሰራ ልክ አይደለም አይነት ነገር የለም። ስለዚህ በየሃይማኖቱ በየብሔረሰብ ውስጥ ያሉ የሚወሸቁ ሰዎች ሲኖሩ የዛ ሃይማኖቱ የዛ ብሔረሰብ አካል ብንሆንም ጉዳዩ ልክ ካልሆነ አውጥቶ ማስጣት እነሱም ብቻቸውን ይጋፈጡት ጉዳዩ። ኧረ እናንተም ሀሳብ ስጡ። ለማንኛውም የበዓል ልዩ መዝናኛችን እንደቀጠለ ነው። ዜማ እንገባበዛለን። መልእክቶች አሉ። መልእክቶችን አድምጠን ከዛ ዲዲ ጋጋ